አንተ ሴት የለህም እንዴ? ሴት ማብቶኝ ሴት ነው ትሄጂ እንደሆነ ሂጂ። እሺ ህግ ነው አውቃለሁ። ህግ እንደሆነ አውቃለሁ፣ ግን ማለት ነው እኔንም መረዳት አለብህ። ምንድን መረዳሽ? እኔም እኮ ምንም መብት አለኝ አይደል? እንዴ መብትሽን ህግና ምን ከህግ የምታምርጪ መሰለሽ እንዴ? ምን እንዳከፍተዋለሽ? እንዳታቆም ካሜራማን። መጀመሪያ ተጠራካሪ ያጂ ሰሞኑን በተደረገው ግርግር ልጇን አጠያይቄ ያስፈልጌ ምናምን በማምጣቴ ከዛም በላይ ብዙ ነገር አውጥቼባታለሁ። ያን ነገር እንትን በማለቱ አሁን እሷ ግርግር እየፈጠረችም ሊሆን ይችላል። ማንም እሷን አሁን ደፍሮ የሚያግታትም ማንም የሚይዛትም ሰው የለም። እሷን ሆን ብላ ወይ ፈልጋ ያደረገችው ነገር ሰው እንትን እንዳይላት ተጠያቂ የሆነ ሀቁን ለማውጣት ማለት ነው። ሆን ብላ ራሷ ያደረገችው ጠፍታ ወይ ከፊት ለፊት ተሰውራ ነው እንጂ። ሰላም የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? እንግዲህ ትንሽ ጠፋ ብያለሁ ሰሞኑን። ያው በአንዳንድ ጉዳዮች አልተመቸኝም ነበረ፣ በራሴም ጉዳይም እና ደግሞ ተያይዞም በሆነ ነገር እንግዲህ ለዛ ነው የጠፋሁትና ያው እንግዲህ አንዳንድ ነገሮች እየተፈጠሩ ነው። ያው ሄርሜላ እንግዲህ ያለችበትም አልታወቀም እስካሁን ድረስ እና በዛ ምክንያት እንግዲህ ያው እኔን እንደ ተጠርጣሪ አድርገው ወይ ደግሞ እኔ እንዳረኩት ነገር አድርገው ቤተሰቦቿ እኔ ላይ ክስ መስርተዋል ማለት ነው። እና እኔ ያው በእርግጥ እኔና እሷ ብዙም ወዳጅነት የለንም፣ ጥሩ ነገር የለንም አውቃለሁ። ያው ሁላችሁም የምታውቁት ነገር ነው ይሄ፣ አንስማማም። ነገር ግን እሷን አሁን የማሳገትና እሷን የሆነ ነገር የማስደብደብ እሷን እንዲህ እንትን የማስባል እኔ እንትኑ የለኝም፣ ጥንካሬው የለኝም። ምክንያቱም እንደዚህ አይነት ሰው ስላልሆንኩኝ። መጀመሪያ አንድ ሰው ይሄን ነገር ለማድረግ የራሱ የሆነ ተፈጥሮ ያስፈልጋል አይደል? ብቃት ወይ ምናምን እንደዚህ ወደ ጭካኔ ለመግባት ማለት ነው። እኔ ደግሞ የእንደዛ አይነት ይሄ ጭካኔ ሰውን የማስደብደብ የማሳሰር የሆነ ነገር እንዲህ ምናምን ክፋት እንትኑ የለኝም ብቃቱ። እሷ ናት ባይሆን ለእንደዚህ አይነት ነገር የተካነች ለእንደዚህ አይነት ነገር የታደለች እሷ ናት። በጭካኔ ማንም የሚደርስባት የለም፣ በክፋትም በጭካኔ ያው ሁሉም የምታውቁት ነገር ነው። አሁን ሩታ ላይ በምታደርገው ግፍ በጣም ኃይለኛ ግፍ እንግዲህ ከዚህ በላይ ጭካኔና እንትን የለም። እኔ ግን የእሷን ያህል አይደለው። ያው ከላይ ሲሰጥ ነው ሁሉን ነገር እና እኔ ባልተሰጠኝ ክፋት እሷን አሳግቼ እኔ ምን ላገኝ? ማድረግ ካለብኝ ፊት ለፊት እንደዚሁ ካሜራ ይዤ ሚዲያ ላይ ማስጠንቀቅም ካለብኝ ምንም ነገር ማድረግ ካለብኝ አደርገዋለሁ እንጂ አሁን እኔ እሷን አሳግቼ ምን ላገኝ ነው? ሰሞኑን በተደረገው ግርግር ልጇን አጠያይቄ ያስፈልጌ ምናምን በማምጣቴ ከዛም በላይ ብዙ ነገር አውጥቼባታለሁ። ያን ነገር እንትን በማለቱ አሁን እሷ ግርግር እየፈጠረችም ሊሆን ይችላል። ማንም እሷን አሁን ደፍሮ የሚያግታትም ማንም የሚይዛትም ሰው የለም። እሷን ሆን ብላ ወይ ፈልጋ ያደረገችው ነገር ሰው እንትን እንዳይላት ተጠያቂ የሆነ ሀቁን ለማውጣት ማለት ነው። ሆን ብላ ራሷ ያደረገችው ጠፍታ ወይ ከፊት ለፊት ተሰውራ ነው እንጂ ሰው እንዳይጠይቃት እኔ ይሄን ያህል እሷን አሁን እንዲያግቶ የሚያስቀምጥ ሰው አለ ብዬ አላስብም። ነገር ግን እኔ አሁን ቤተሰቦቿ አሁን እንግዲህ እኔ ላይ ነው ክስ የመሰረቱት። ተደጋጋሚ መጥሪያ መጥቶልኝ ነበረ። እኔ ግን እሷ እስክትገኝ ድረስ ማለት ህግ መናቂ አይደለም፣ በዚህ አጋጣሚ ለህግ አለመታዘዝም አይደለም። መጥሪያ ደርሶኛል አውቃለሁ፣ እሄዳለሁ። ግን እሷ እስክትገኝ ድረስ ያለው ፕሮሰስ እዛ እስር ቤት ውስጥ የማረሚያ ቤት ውስጥ ቁጭ ብዬ ጊዜ ከማጠፋ እስክትገኝ ድረስ ራሴ ሰወር ብዬ ልቀመጥ ብዬ በምትገኝ ሰዓት ወጣና ያው ያለውን ነገር ሄጄ አስረዳለሁ። እሷም የት እንደነበረች ትናገራለች። እስከዛ ግን ማለት ነው
እኔ አሁን ያው እንግዲህ እዚህ ቤት ነኝ ከሌ ቤት ነው አልላችሁም። ይሄ ራሱ መረጃ መስጠት ስለሆነ ማለት ነው። ነገር ግን አንዲት ሰው ቤት የሆነ ጓደኛ ምንም አልልም። እሺ አንድ ሰው ቤት ነው ያለሁትኝ። እንግዲህ ያው ይሄም እንትን ማስረዳት ስላለብኝ ለኦዲየንስም ለቤተሰቦቿም አብርሃምም የምታየው ጎነ ጓደኞቿም ለሁላችሁም በቃ ማስረዳት ስላለብኝ ነው ካሜራ ይዤ አሁን በግድ ነው ልጁን ከኋላ ሰው እንዳይከተለው አድርጌ ምናምን ተጠንቅቆ እንዲመጣ አድርጌ ነው ካሜራማኔን ይሄን መግለጫ የምነግራችሁ ማለት ነው። እኔ ሄርሜላን አላገጥኳትም። በሄርሜላ መጥፋት የኔ እጅ የለበትም። ሀቅና ሀቅ አንድ ነገር ማለት ነው። እኔ እሷን አግቼ ምንም ማገኘው ነገር የለም። እኔ አላደረኩትም። የምትሰሙ ከሆነ ቤተሰቦቿም ወንድሟም የምትሰማ ከሆነ ማለት ነው እኔ ከእህቷ ጋር ያው በስልክም በምንም እንገናኛለን። ያው እሷ ታውቃለች ያለውን ነገር እና ያው እንግዲህ ከእህቷ ጋር እንደዋወላለን፣ ያለውን ነገር እናወራለን። እኔ እና እሷ እናወራለን። ያው እንግዲህ ልጅቷም አለመገኘቷ ምናምን አንድ ላይ እንግዲህ ያው ማለት ይሄን ነገር ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ማያቅ ሰው ከሌለ ያው ልጅቷንም አብራ ነው ይዛ የጠፋችው። ያው እንደነገርኳችሁ ሚስጥሩ ምኑም እንዳይወጣባት አንድ ላይ ነው ልጅቷን ይዛ የጠፋችው። ያንን እንግዲህ ለማስካድም ይሄ መረጃ እንዳይወጣባትም አብርሃምም እንዳያቅ ዲኤንኤ ተመርመሪም እንዳትባል ይሄንን ሁላ እንትን ለመደበቅ ይሆናል ልጅቷን ይዛ የጠፋችው። ማለት ልጅቷ በእርግጠኝነት እሷ ይዛት ካልጠፋች የትም አትሄድም። ይዛት ነው የሄደችውና ያው ከእህትየው ጋር እናወራለን ያለውን ነገር ምናምን፣ ግን ቤተሰቦቿ ይሄን መረዳት ስላልቻሉ ነው እንግዲህ እኔ አሁን አንዲት ቤት እንደነገርኳችሁ እዛ ተደብቄ ያው እውነታውን እንድታውቁት ብዬ ነው። በቃ የምትሰሙ ከሆነ እንግዲህ ያው ቤተሰቦቿ እኔ ጋር ምንም ነገር የለም። ልጅቷም እኔ ጋር የለችም። ሄርሜላም እኔ ጋር የለችም። ራሷ ናት ልጅቷን ይዛት የጠፋችው። ስለዚህ ከኔ ራስ ውረዱ። እኔ ልጆቼን ላሳድግበት ከኔ ራስ ውረዱ። በቃ ይሄንን ነው የምለው። አብርሃምም እንድታቅ የምፈልገው አንተ ብልጡን በቃ ሆን ብላ የልጅቷ ሚስጥር እንዳይወጣባት ከልጅቷ ጋር ባለው ነገር ነው ልጅቷን ይዛ የጠፋችው። ስለዚህ አንተ በቃ እንትን በልና ድረስበት። በእርግጠኝነት ከሆነ ጊዜ በኋላ ማለት ነው እንደምትወጣ እኔ 100% እርግጠኛ ነኝ። አሁን አንዱ ለቀን ብቻ እቺ ግርግር አልፋ ያለውን ነገር በቃ እሷ ለማረሳሳት ነው ያለውን ነገር ለማረሳሳት ነው ብላ እንደዚህ ያደረገች ያለችው ማለት ነው። ስለዚህ ልክ ኮሽታው ግርግር ይሄን ፈጥራ ምን ብላ እኔ እንደምትወጣ እኔ እርግጠኛ ነኝ። እና እቺን ግርግር አሳልፋ ማለት ነው እንትን ትላለች ትመጣለች። በቃ አሁን እሷን ለማረሳሳት ያለውን ነገር ኮሽታው ምናምን እንዲረሳሳላት የልጅቷም ጉዳይ ምናምን ነውና ትመጣለች። አሁን 1-2 ቀን እንግዲህ እናያለን። የዛ ሰዓት እንግዲህ ያው የኔ ማቅ ይወጣል። እኔም ከተደበኩበት ወጥቼ እንትንም ሊሆናል ማለት ነው። ሀቁን እዳለሁ እና ይሄን ይመስላል ቤተሰቦች። እንግዲህ ቆይ እንዳከፍታ አቢ ምን ከግምት አምልጭ መሰለሽ እንዴ? ምን እንዳከፍተዋለሽ? እንዳታቆም ካሜራማን። በመጀመሪያ መጥሪያ ካርድ ያዢ። በመጀመሪያ ከአዲስ አበባ በደረሰን ጥቆማ መሰረት የሄርሜላ የት እንዳለችና የት እንደገባች የምታውቂው አንቺ ነሽ። ሁለተኛ የሄርሜላ ልጅ የት እንዳለች የምታውቂው አንቺና አንቺ ብቻ ነሽ። እኔ ማቀው ነገር ዝም በይ። እኔ ማቀው ነገር የለም። እኔ እኮ ያለውን ነገር ለቤተሰቦቿ በደንብ አስረድቻለሁ። አድምጪ። እሱ ህግ ፊት ሄደሽ የምትናገሪው አማርኛ ነው። ህግ ወይ ዳኛን ወይ ትለቂያለሽ። ከዛ ውጪ ደግሞ ከአንድ ሁለቴ መጥሪያ መጥቶልሽ ይሄ ንቀት ነው አይደል? ንቀት አይደለም። እኔ ምንም ያደረኩት ነገር የለም። አሁን እሺ ሂጂ። እኔ ልጆች አሉ ቤተሰባለኝ። ዝም ብዬ እሷ በራሷ ምክንያት የተመገደች እኔ እስር ቤት መግባት እሱ እዛ የምትናገር ጉዳይ ነው። ጭቅጭቅ የለም። ይሄ ሆን ብላ እኔ ላይ እንትን ብላ የሰራችው ሴራ ነው። እኔ እንደገባ የሰራችው ሴራ ነው። ትናገሪያታለሽ።
እዛ ሄደሽ ህግ ፊት ትናገሪያለሽ። ህግ እንዴት እንደሆነ ይነገርሻል። አሁን ትሄጂ እንደሆነ ሂጂ። ሰዋን አይደለም። ቆይ ሲጀመር እኔ ምን አቅም አለኝና ነው እሷን አግቼ የማስቀምጥበት? እሱ ግፊትና ትችላላችሁ፣ ገብታችሁ እዚህ መፈተሽ። እኛ የመፈተሽ ግዴታ የለብንም። መኖሪያ ቤት ሄዳችሁ መፈተሽ ትችላላችሁ። እሱ ቀጣይ የምናደርገው ጉዳይ ነው እኮ እኔ ጋር የለችም። እኔ የማውቀው ነገር የለም። እሱ ህግ ፊት የምትናገሪው አማርኛ ነው። አሁን ትሄጃለሽ አትሄጂም? ህግ ፊት ሌላ አማርኛ በኋላማ ሌላ ጣጣ እንደሚመጣ አውቃለሁ። ስለዚህ እኔ አሁን ቤት የልጆች እናት ነኝ አይደል? እባክህ እኔ ልለምን በቃ አሁን ወደዛ መሄድም የለብኝም። ዝም በይ ሂጂ። ይሄ ዕቃ ከጫወታ እኮ ነው ያዝኩት። ወይ ቡና ጠጡ አይደለም። ትሄጂ እንደሆነ ሂጂ። ሌላ እንትን አታስገድጂኝ። እሺ እኔ እናንተ እንስማማ። ምንም አልሰማም። እኔ አይደለም ስማኝ፣ ይኸውልህ ትሰሚኛለሽ። እኔ ከህግ በላይ እኮ አይደለሁም። ስለዚህ ሂጂ። እሄዳለሁ። ከሄድኩ ግን ብዙ ጣጣ እንደሚመጣ አውቃለሁ። እኔ እዚህ ጋር የልጆች እናት ነኝ። ገብቶሃል? ቤተሰብ አለብኝ። ዝም ብዬ አሁን ሂጅ ሌላ እንትን እርምጃ አታስወስጂ። እኔ እናንተ በሆነ ነገር እንስማማና ጭራሽ እሺ ተረዳኝ። እሺ ጃውን ትሰሚኛለሽ? እየሄድሽ ሰማው ነው አውቃለሁ እኮ። ኧረ እባክህ አንተ ሴት እህት የለህም እንዴ? ሴት ማብቶኝ ሴት ነው። ትሄጂ እንደሆነ ሂጂ። እሺ ህግና ህግ ነው አውቃለሁ። ህግ እንደሆነ አውቃለሁ። ግን ማለት ነው እኔ መረዳት አለብህ። ምንድን መረዳሽ? እኔም እኮ ምንም መብት አለኝ አይደል? መብትሽን ህግ ፊት ሄደሽ ስለዚህ መጥሪያ ሰተኛል። በቃ በመጥሪያ እመጣለሁ። እዚህ ጋር እኮ አስገድደህ መውሰድ አትችልም። ይዛት ነው የተባልኩት። ስለዚህ እንደዛ እኮ ደግሞ ሁለተኛና ሶስተኛ አንተ ብቻ መተህ እኔን ይዘህ መሄድ አትችልም። ሁለተኛና ሶስተኛ እኔ አልሄድም። ልቀቀኝ። ይኸውልሽ ልብስ ታስቀድኛለሽ። እኔ አልሄድም። በስነ ስርዓት ማነው መጥሪያ ሰተኛል። እንደ ሰው ተከብሬ እሄዳለሁ። ሌባ አይደለም፣ ትሰርቅ አይደለም ያዝኩት። ሌባ ካልሆንሽ ሂጂ። ስለዚህ እኔ አንድ ተራ ሴት ጠፋችላችሁ ደግሞ እኔን እንደዚህ የማድረግ መብት የላችሁም። በህግ አምላክ ቤቴን ተሰድቼ መጥቻለሁ። ልጆቼን በህግ አምላክ ሂጂ። ህግ የምታይ ከሆነ ትሄጂ እንደሆነ በስነ ስርዓት በክብር እሄዳለሁ። እየሄድሽ ቤት ያለውን ነገር ላስተካክል። ምንም ይሄ ዕቃ ጨዋታ አይደለም። ሰው ጎረቤት አለ። ዕቃ ጨዋታ መሰለሽ? እየሄድሽ ጨማለቃለች እንዴ? ልብሴን ምን ውጪ ማንም ይሽ ነፃ ያውቃሽ። ወሬ ነው ወሬ